ሄይ አስዳናችሁ ወንዴናችሁ ዲቦራ ነኝ። ዛሬም ሌላ ቪዲዮ አመጣሁላችሁ። የዛሬ ቪዲዮ የአመታዊ የዊግ ሽያጭ ቪዲዮ የሚሆነውና በአመቱ ሁለት ያረጋግላችሁ ነበር። አንዳንድ ጊዜ ወደ ፋሲካ አካባቢ ማረጋግላችሁ ነበር። ነገር ግን አሁን ለጊዜው በየአመቱ ያረኩት ያለሁትኝ ገናን አካባቢ ገና ሲደርስ ለገና ለፏ ብትን ብላችሁ ገና እንድታሳልፉ ከዛም ደግሞ ቆንጅዬ ዊጉን አዲስ አመት ሲጀመር ማለት ነው አብራችሁ አላ የሚያምር ነገር ይዛችሁ እንድትጀምሩ የማረግላችሁ የዊግ ሽያጭ ነው እና በድጋሚ ተመልሶ መጥቷል። በጣም ብዙዎቻችሁ ስጠይቁኝ ነበረ። እውነቴን ነው የምላችሁ አንዴ እኔ እየበጣጠስኩኝ ከምሸጥ አንዴ እንደዚህ ባረግላችሁ ይሻላል። ምክንያቱም እናንተም ታውቃላችሁ ጊዜውን ተጠብቃላችሁ። ከዛ ደግሞ ለኔም ለሺፕ ለማረግም ነገሮቹ ማለት ነው እንደዚህ ኦርጋናይዝድ የሆነ ነገር ይሻለኛል በሚል ሐሳብ ነውና አመሰግናለሁ ስለጠበቃችሁኝ። በጣም ብዙዎቻችሁ ስጠብቁ ነበርና ይሄው መጥቶላችኋል። ከዚህ በፊት ተሳትፋችሁ የምታውቁ ሰዎች ማለት ነው ተመሳሳይ ነገር ነው የሚሆነው። ከማሳያችሁ ቪዲዮዎች ለማለት ነው የዊግ አይነቶች እናንተ መርጣችሁ እዚህ ቪዲዮ ያስገቡ አሳያችኋለሁ የቱ አቬሌብል እንደሆነና እሱን ትመርጣላችሁ። ፎቶ አንስታችሁ ስክሪንሾት አንስታችሁ ይሄንን ነው የምፈልገው ብላችሁ ቴሌግራም ላይ መታችሁ እዚህ ጋር የቴሌግራም ኮዴን አስገባላችኋለሁ። በቲቪ የምታዩ ከሆነ ቲቪ ላይ ከፍታችሁ በኪውአር ኮዱን ቴሌግራም ላይ ስካን አድርጋችሁ አድ ማድረግ ትችላላችሁ። የኢትዮጵያን ቢዩቲ ቴሌግራም አካውንቴ ነው። እሱ ላይ መታችሁ ዲቦ ይሄንን ፈልጋለሁ ብላችሁ ትነግሩኛላችሁ። ከዛ በኋላ አለ የለም እላችኋለሁ። ከዛ አድራሻችሁን ተቀባብለን ማለት ነው በእንደዛ በቀላሉ እንጨርሳለን። እና የክፍያ አብዛኛውን ጊዜ ሌሎች ሀገሮች የምትኖሩ ከሆነ ወይ ፔይፓል ወይ ደግሞ ዜል አካውንት ያስፈልጋችኋል። አሜሪካ ከሆናችሁ ዜል፣ ሌላ አለሞች ካላችሁ ደግሞ ፔይፓል ያስፈልጋችኋልና እኔ ቀጥታ እንደዛ ነው የምናደርገው ማለት ነው። በጣም ምርጥ የሆኑ የተመረጡ ኳሊቲ የሆኑ ጸጉሮችን በጣም በቆንጆ ዋጋ ነው የምሸጥላችሁና አምናችሁ እዚህ ጋር ማሳያችሁ ውብ የሆኑ ጸጉሮች ናቸው። 100% እኔ ነክቼ ወድጄ አላ ለእናንተ መመክራቸው ጸጉሮች ስለሆኑ በጣም ቆንጆ ነገር ነው የምታገኙት። አብዛኛ ጸጉር የሚኖረኝ 7 በ5 ሌስ ያላቸው ጸጉሮች ናቸው። ስለዚህ በድጋሚ ለጀማሪዎች ለእናንተ ጀማሪ ከሆናችሁ ይሄ ጊዜ በጣም ለእናንተ ጥሩ ነው። ምክንያቱም ዊግ በሞከር እየፈለጋችሁ 300-400 ብር ሄዳችሁ ሳታወጡ በዚህ ወቅት ማለት ነው የሱን ፍራክሽን ዋጋ ከፍላችሁ መዘነጥና መሞከር ትችላላችሁ። ስለዚህ እድሉን ተጠቀሙ። ሁሌም እንደምለው መጀመሪያ ቀርቦ የመጣ ሰው ነው የሚጠቀመው አላ ሪዘርቭ አርግልኝ ካላችሁኝ ሪዘርቭ ላረጋ አልችልም በሚያሳዝን ሁኔታ። ምክንያቱም በጣም ብዙ ሰው ስለሚፈልገው አላ ሪዘርቭ ማድረግ አልችልም እና ቶሎ ብላችሁ መታችሁ ተሳተፉ። በድጋሚ ቴሌግራሜ ላይ ነው ሜሴጅ የምትጽፉልኝ። አሁን ቪዲዮዎች እያስገቡ አሳያችኋለሁ። ከነሱ መሀል ስክሪንሾት እያደረጋችሁ ላኩልኝ እና እዛ ጋራ ቴሌግራም ላይ መተን እንወያያለን ማለት ነው። ከዚህ በፊት ገዝታችሁ የምታውቁ ሰዎች ዋጋው ያው ነው። በጣም ፌር የሆነ ዋጋ ነው ማረግላችሁ እና ዊጎቹ ሲመጡ ደግሞ አለ ታጥበው ስታይል ሆነው ሶሪ በዚህ ጊዜ ማለት ነው የሁለት ልጆች እናት ነኝ ታምናላችሁ። የሁለት ልጆች እናት ስለሆንኩኝ ስታይል አድርጌ አልክላችሁም። እናንተ ግን ስታገኙት ማለት ነው ስታይል አድርጋችሁ መዘነጥ ትችላላችሁ። ጸጉር ቤት ወስዳችሁ በቀላሉ ማሰራት ትችላላችሁ። እኔ ማረጋቸውን ስቴፖችን ቪዲዮ ላይ የተመለከታችሁ ሌሎች ቱቶሪያሎችም የተመለከታችሁ ስታይል ማድረግ ትችላላችሁ እና ስታገኙት በተቻለ መጠን በጣም በፐርፌክት ኮንዲሽን ለመላክ ሞክራለሁ። ነገር ግን አንዴ ዞሮ አንዴ ለእናንተ ቪዲዮ ለማሳየት የሰራኋቸው የተጠቀምኳቸው ጸጉሮች ናቸው። ስለዚህ 90% ፐርፌክት ኮንዲሽን ቢሆኑም እናንተ ሪስታይል ማድረግ ካስፈልጋችሁ ማለት ነው ሪስታይል ማድረግ እንዳትረሱ ልላችሁ ነው። ስለዚህ እሱንም ልንገራችሁ ግልጽ አድርጌ እውነቴን ንጹህ የሆነ ነገር ነው የምነግራችሁ። ስለዚህ እሱ ነው። ከዛ በተረፈ ግን በዊጎቹ ኳሊቲና ጥራት ማለት ነው በተአምር ዲሳፖይንት አትሆኑ። ስለዚህ ይሄ ለእናንተ የማቀርብላችሁ ለተከታዮቼ ብዬ ነው ለተከታዮቼ ብዬ የማረገው ነገር ነው እና ወዳችሁ ተጠቀማላችሁ ተስፋ አደርጋለሁ። በድጋሚ ቴሌግራም ላይ መታችሁ እንወይ። አሁን ያሉትን የዊግ አይነቶች እዚህ ቪዲዮ ላይ አስገብቼ ያሳያችኋለሁ። ጥያቄ ካላችሁ ኮሜንት ላይ መታችሁ ልትነግሩኝ ትችላላችሁ። በተረፈ ይሄንንም የምትወዱት ነገር ይሆናል ብዬ አስባለሁ። በተረፈ በመጣው ቪዲዮ እስከምንገናኝ ድረስ አሁን ቀጣይ ክሊፖቹ ማለት ነው ተመልከቱ።
እሺ ጋይስ እንደዚህን 13 በ4 የሆኑ 7 በ5 የሆኑ የተለያዩ ቆንጅዬ ጥቅልል ጸጉሮች አሉኝ። እንደነገርኳችሁ ይሄንን ራሱ መግዛት ትችላላችሁ። ይሄኛው ፊንገር ኮይል የሚባለው የጸጉር አይነት ነው። ቀጥለው ደግሞ ይሄንን የመሰለ የአኪ ስትሬት የሆኑ ጸጉሮችም አሉ። እነዚህ ሙሉ ቪዲዮዎቹን ሄዳችሁ መመልከት ትችላላችሁ። እንደ ልባችሁ እንደ ራሳችሁ ጸጉር ስታይል ማድረግ የምትችሉት ነገር ነው። ሌላ እንደዚህ ደግሞ ጥቅልል የሆኑ ከርል የሆኑ ጸጉሮቹን በተለያየ ከለር አለኝ። በዚህ ቀይ ከለር አለኝ። ከዛ ደግሞ እንደ ባሊያዥ የሆነ ነጣ ያለም ጸጉር አለኝ። ስለዚህ እንደ ብሎንድ ማለት ነው። እሱም አለኝ። እንደዚህ ደግሞ ቆንጅዬ ከርሊ ጸጉሮች ብዙዎቻችሁ ስለምትወዱ እነዚህን በ24 ኢንች አለኝ። በአብዛኛው 24 ኢንች ነው ቁመቱ የሚሆነው። እንደዚህ ግን እንደ ራሳችሁ ጸጉር ስታይል ማድረግ የምትችሏቸው ናቸው። በድጋሚ እንደዚህ አይነት ባሊያዥ የሆኑ ከለራቸው እንደዚህ የሚያምሩ ጸጉሮች አሉኝ። ይሄንን የመሰለም በድጋሚ ከርሊ ጸጉር አለኝ። ስትሬት ጸጉሮችም አሉኝ። እና ቪዲዮ ላይ ሄዳችሁ ተመልክታችሁ በሙሉ እናንተ ይሄ ጸጉር አማረኝ የምትሉትን ስክሪንሾት አንስታችሁ ብቻ ለእኔ መላክ ነው። እና እስከዛሬ ከለጠፍኩት ቪዲዮዎች መሀል ይሄ ጸጉር ያምራል ፈልገዋለሁ የምትሉት ግን ያልገዛችሁት ካለ መታችሁ ስክሪንሾት አድርጋችሁ በድጋሚ ቴሌግራም ላይ ላኩልኝ። ይሄንን የመሰለ ቆንጆ ጸጉርም አለኝ። በድጋሚ አብዛኞቹ የአኪ ስትሬቶቹ ቴክስቸራቸው ልስልስ ያለ ስለሆነ የበለጠ ከእናንተ ጋር ማለት ነው የተፈጥሮ ጸጉር መስለው የሚሆኑ ናቸው። ስለዚህ እነሱንም ትወዳችኋላችሁ ብዬ አስባለሁ። ቀጥ ማድረግ ትችላላችሁ፣ እንደዚህ መጠቅለል ትችላላችሁ። እንደ ልባችሁ ስታይል ማድረግ የምትችሏቸው የጸጉር አይነቶች ናቸው። ስለዚህ ከነዚህ መሀል ስታይሎች እነዚህን ስታይል ይሄን ስታይል ፈልጋለሁ የምትሉት ማለት ነው ፎቶ አንስታችሁ ልትልኩልኝ ትችላላችሁ። Whether I'm